አንድ ነው ልብኝ። እናንተም አንድ ናችሁ። በቃ ግር እግርና ጭንቅ የሆነ ነገር ለሚያስቲ እግሩ ስቲ ጭንቅላት ስቲ እግሩ አይደለ የሚያዝ ነገር ጠፍቶታል። እግዚአብሔር ምስክር ነው። የሚያዝ ነገር ሀሳባችሁ እንዳትናገሩና ወደ ምክር እንዳታስገቡ። እነዚህ ሰዎች ትላልቅ ሰዎች ናቸው፣ የወለዱ የከበዱ፣ ሶስቱም በራሳቸው የራሳቸውን ነገር ያላቸው። ቢያስቡ ኖሮ ለስማቸው ማሰብ አለባቸው ሶስቱም። ከዛ ላይ በጣም እንደተበዳደሉ የምታዩት ሶስቱም የሄዱበት አካሄድ፣ ሶስቱም የጉዳይ ባለቤቶች ሁለቱም የሄዱበት አካሄድ። ሶስተኛ እች ልጅ ተጨምራለች። እች ልጅን እንኳን የሆነ ነገር እንዳትደግፏት ተንሸራታ አምልጣለች። እንደዚህ ቦታ ላይ ጭራሽ እየወጣች ትመልሳለች። ያ ሶስቱም የሚደገፉ አይደሉም። በመሀል ደግሞ ሰውየው ትላንትና ወጥቶ ግልጽ አድርጓል አይደለም? ግልጽ ሲያደርግ ያሳዝናቸዋል። ማለት በራሱ የራሱን ጥፋት ሊኖረው ይችላል። ያ ወንዶች አያጠፉም ማለት ዘበት ነው። ሊያጠፋ ይችላል። እናትየውም እናትየውም የሆነ ፌል ያደረገባት ነገር አለ። ልጅ ቀላል አይደለም ልጅን ማጣት። አለመኖር ባልና ሚስት ፍቅራቸውን አያረዝምም አያሳጥርም። ችግር አለ። በፍቅር ጊዜ ወልደዋል። በፍቅር ጊዜ እግዚአብሔር ሰጥቷቸዋል። ግን የእነሱን ህይወት በልጅ አይረዝምም። ልጁ ቢኖርም አይረዝምም። ልጁ ቢያልፍም አይረዝም። አሁን ይህን እንዲህ ስንናገር አንቺ ልጅ አለሽ ምናምን ብላችሁ ልትወርዱ ትችላላችሁ። ነው አንዳንድ ጊዜ የእግዚአብሔር ኃጢአታችን በቃ በራሳችን ላይ መከራችን ነው የሚያበዛብን እና ሶስቱ ምን ልቦና ያላቸውም አይመስለኝም። ግን ኤኒዌይ እንደዛም ሆኖ ግን እኔ ይቅርታ አድርጉልኝና ለመናገርም ለመፍረድም ለምንም ነገር ግራ የገባው ኬሚስት ነው የሆነብኝ እነዚህ ሰዎች ነገር ኬሚስት። እኔ በእነሱ ደረጃ ብሆን እዚህ ጋር ልመጣ የሚዲያ ሰው አይደለሁም እኔ። ከዛ ላይ ደግሞ እኔ ይቅርታ አድርጉልኝ፣ ግልጽ የሚናገር ሰው ይግደለኝ። በቃ ግልጽ የሚናገር ሰው ግን በሰው የሚያስወጋኝን በሰው ግልጽ ወጥቶ መናገርን የመሰለ ነገር የለም። ግልጽ ወጥተህ ትናገራለህ። ግልጽ ተበድዬ ከሆነ ፍርድ ቤት ሄዳለሁ። ተበድዬ ከሆነ ህግ ጋር ሄዳለሁ። በምችለው መንገድ በሙሉ በህግ እንጂ እኔ በማንም የራሷ ችግር እዚህ ጋር የደረሰባት ሴትዮ ጋር ሄጄ ችጋራም ለችጋራም ችግሬን ፍችልኝ ወይ ሚዲያ አንቺ አቅሙ ስላለሽ ጥሩ ምላስ መርዝ ምላስ ስላለሽ ስደቢልኝ ብዬ ችግሬን አላጨልመው። ሳትስዋይ ፌበን እኔ አንድ ነገር ልንገራችሁ። እናንተ ይሄ ታይ የምትሉት የኔን አፍ አልተከራያችሁትም። እኔ በእናንተ ልንገራችሁ፣ እኔ እለያለሁ። ኦኬ እናንተ አይደላችሁም እስከ ዛሬ ድረስ ያኖራችሁኝ። ይህንን ይህንን ታይ ብላችሁኛል። አይምሮ ያለኝ እንስሳ ያልሆንኩ ሴት ነኝ። በጣም እኔ አይምሮ ልንገራችሁ በጣም ይገርመኛል። ምናልባት ፈጠራ ላይ ይዝ ይችላል። ፈጠራን አልሰራውም። ለእናንተ የሆነ ነገር ላላቀርብ እችላለሁ። ግን እግዚአብሔር ምስክሬ ነው የምላችሁ በጣም እናንተ ጋር የሌላ አመለካከት እኔ ጋር አለ። ኦኬ እናንተ ጋር የሌላ አመለካከት እኔ ማንም ሰው ታይ ሊለኝ አይገባም። ጀግና ሴት ነኝ። የምናገረውን ማቅ እንኳን በዚህ በቤተሰብ ደረጃ አይደለም ስሜን የምናገረው ነው። ጀዋር ሲቀጠቅጥና ሲናገር የነበረው እኔ የጻፍኩትን ነው። ስምንቱን እኔን ያዋረኝን ነበር ሲነግርልሽ ነበር። በጣም ስማርት ነኝ። በጣም ስማርት ነው። ኦኬ ሴት ነሽ ሴት ስለሆንኩኝ ሴት ስላልሆንኩኝ አይደለም።
እኔ ሴት ስሆን ምንድን ነው የሚጎዳኝ? ምንድን ነው የሚጠቅመኝ? ራሴ ማሰብ አለብኝ። ትላንትና የምታዩት እኮ ነው ባለጌ ፈራጅ ነው። እናንተ ትላንትና የእኛ ቤቱን ወንድ ሲያሞግስ የነበሩ ጀግና ሲሉ የነበሩ የእኛ ቤቱን ወንድ ማለት ነው። ያ ዞይን ደግሞ ሲሰርቡ የነበሩ ሴቶች ናቸው። አንድ መድረክ ላይ አያችሁ። እኔ ስደቡ እያልኩኝ አይደለም። በስድብ የእኛ ቤቱ አባህና በስድብ አይለወጥም። ሰው በስድብ አይለወጥም፣ በማዋረድ አይለወጥም። እንዲያውም ታበሽበታለሽ። እኔ በሰደብሽን ቁጥር እኔ ስድብ ነው ለዚያ በቃ ተሳዳቢኛ አይደለም። ምላሴም ማለት ነው። ኦኬ። ስለዚህ እናንተ በአንድ ሰው የተነሳ ተለውጣችሁ አንድ አባት አብረው የተኙትን ሰዎች ትላንትና በዛ መልኩ አይጥ አይደለችም ሰይጣን በዛ መልኩ ሲሰደብ መስማትም ማየትም በጣም ይከፋል፣ በጣም ይከፋል። ይሄ ሰውዬ ሄዶችን ሴትዮ ቢያንቃት፣ ይሄ ሰውዬ ሄዶችን ሴትዮ ቢያጠፋት ምንድን ነው መልሳችሁ? ዛሬ እኮ ሰርግ አይደለም የሚጨንቀው፣ ወይንም በሰላም መለያየት አይደለም። ተለያየው ስትሉ ህይወት ተረፈ፣ ህይወትሽ ተረፈ ነው። ምናልባት እናንተ ሰፋ ያለ አመለካከት ላይኖራችሁ ይችላል። ምክንያቱም ዜናን የማንበብ ልምድ የላችሁም። ቲክቶክ ላይ ቁጭ ብላችሁ ቡና አፍልታችሁ የመሳደብ ብቻ ነው። ወይ የእናንተ ህይወት ምንድን ነው? እድር ነው። እየተሰደብሽ መኖር፣ እየተረገጥሽ መኖር ነው። ሂድ ውስጥ ወደ ፖሊስ ጣቢያ ሂድ ውስጥ። እዚህ ሀገር በተለይ ሴቶች ከሴቶች የምትሰሙት ነገር ማለት ስንቱ ነው የልቡን መናገር ያቃተው? ስንት ሴቶች ናቸው? ጦርነት እንኳን እንደዛ አያሰቃይም። የ24 አወርስ ጦርነት ያለባቸው ሴቶች አሉ ቤት ውስጥ የሚረገጡ፣ የሚደበደቡ፣ የሚመቱ፣ የሚሰደቡ፣ የሚደፈሩ በባላቸው ሴክሹዋል አራስመንት የሚደረገዋሉ ሳይፈልጉ በግዴታ አንገታቸው ላይ ቢላ የሚወጋ አለ። ያንን ጨለማ እንዴት ብለው እንደሚያሳልፉት እኔ ኖሬዋለሁ። ይህንን የማታስቡ ብዙ ሴቶች አላችሁ። ለሴቶች ያገዛችሁ ይመስሉ አንደበታችሁ ባለጌ ሆነ። እኛም ደግሞ እናንተ ትረዱን አላችሁ ብለን የምንመጣ ማለት ነው። እየረዳችሁን ሳይሆን አብራችሁ እያረዳችሁን ነው። ወንድ ልጅም በዚህ መልኩ ስትሳደቢ የነገ ወንድ ሚስቱ ላይ ምን ሊያደርግ እንደሚችል አንቺ እራስሽ አስቢው። በትዳር መሀል ገብተሽ ማለት ነው። ባለጌዎች፣ ሳትማሩ የምትፈርዱ፣ ፍርድ ቤት ቁጭ ሳትሉ የምትፈርዱ፣ ወንድ ልጅን በደም ነፍስ እንዲሁም እንዲነን ጉልበት የለንም በአፍ ብቻ በመሳደብ ስድብ እንኳን አይነት አለው። በማንቋሸሽ በማጣጣል የእናንተ ብልግና፣ ሴተኛ ዳሪነት፣ የእናንተ የሴተኛ ዳሪ ኑሮ፣ እናንተ ከህልማችሁም ከራሳችሁም ጋር የተጣላችሁ ናችሁ። ከህልማችሁ ጋር ተጣልታችኋል፣ ከራሳችሁ ጋር ተጣልታችኋል። እኔ ትላንትና ታዘብኳችሁ። የዞይን ሪኮርድ እዚህ ጋር ሳቀር ግር ብላችሁ መታችሁ ተናዳችሁ ስትናገሩ ነበር። በተግባር ግን ይህችን ሴት ትረዳላችሁ ብትባሉ አትረዷት። ለመብቷ ትቆማላችሁ። ለመብት እንቆማለን የምትሉት እራሱ ታዝባችሁ ካልተከፈላችሁ፣ ጠበቃም ቢሆን ዛሬ ካልተከፈለው ከእናንተ ጋር አይቆም። ግን የምንኖርበት ሀገር ላይ ደግሞ በነፃ የሚቆምልን ህግ አለ። የሶሻል ሚዲያ ኢትዮጵያኖች ግን ትላንትና ለሞተችው ለቀነኒ እንኳን አልቆመችም። ህግን የምታውቁ ማለት ነው። ኢትዮጵያ ውስጥ ህይወታቸው ለሚያልፍ ሴቶች ግን በሚዲያ ግን ልታስፈራሩ ትሞክራላችሁ። አንድ አንበሳና $1,000 ቢሰጥሽ አፍሽን ትዘጋያለሽ። ይችላል እኮ ሁላችሁም ሌሎቹን እንዳዘጋ እናንተንም አፍ ማዘጋት ይችላል።
ለዚህ ነው ግራ ይገባል የምለው። እኔ ግራ ይገባል፣ በጣም ግራ ይገባል። ባለጌዎች ናችሁ፣ ስዶች ናችሁ፣ ለእኔ ስዶች ናችሁ። ለዚህ ነው እኔ ልጄን ሁል ጊዜ ማንም ለእኛ ፍትህ የሚቆም የለም። ያ የሞቱት የፈለገ እሷን ሊጠላት ይችላል፣ ግን ልጁ ነው። እርግጠኛ ነኝ ልጁ ሲነሳበት የሚወድ አይመስለኝም። ባለጌዎች ናቸው። እኔ በልጃቸው ይድረስም አለ። ምክንያቱም እናንተ ላይ እግዚአብሔር ብድሩን ይመልስ። አለማወቅ ነው የሚያጠፋፉ። አንዱን መክራችሁ እንኳን እንዳትመልሱ ይሄ ሚዲያ ብርቅ ይሆንበታል። ምክንያቱም በብዛት ከገጠር የመጣችሁ ናችሁ። እንኳን ሚዲያ ሬዲዮ እና ቴሌቪዥን አዳምጣችሁ ማታውቁ፣ ቀጥታ አዲስ አበባን እንኳን ያረገጣችሁ ፎቅ ያላያችሁ እዚህ ስትመጡ ድንብር ብራችሁ የወጣው ኢቨን አዲስ አበባ ውስጥ አድጋችሁ ከነበራችሁበት ቀበሌ ቤትና ግቢ ውስጥ ያልወጣችሁ ናችሁ። ግማሽ በእግር የመጣህ ነህ፣ ግማሽ ሬዲዮ እንኳን ያላዳመጥክ ጥሩ ቤተሰብ የሌለን ሚዲያ ያገኛል ብላችሁ እኛ ላይ ለምዳችኋል። ይሄ ፖለቲከኛውን መሳደብ፣ አክቲቪስቱን መሳደብ የጋራው ነገር ላይ ግን ዛሬ እንዲህ ከባድ ነገር ውስጥ ገብታችሁ የምትናገሩት የተናገራችሁበት ምክንያት እነዚህ ሰዎች ሀብታም ስለሆኑ ገንዘብ ስላላቸው አስሬ ስማቸውን የምታነሱት። ገንዘብ የሌላቸው ግን የተለያዩ ሰዎች አሉ ከሚዲያ ውጭ የሆኑ ለእነሱ ድምፅ ትሆኑላቸዋላችሁ? አትሆኑላችሁ። ስም ያለን እንደኛ ገንዘብ ያለው ደግሞ እንደዚህ ወይ ትሆናላችሁ። መጀመሪያ ለራሳችሁ ተመኛችሁት፣ አልሳካላችሁ። ያ ደወላችሁ፣ ቀረባችሁት ወይ ተጠቅሟችሁ አውጥቶ ጥሏችኋል። ዛሬ ደግሞ ተደረባችሁ። ያ ኃጢአቱን ከፍ ስህተቱን ከፍ አድርጋችሁ ያጠለጠላችሁት ነው። ልማዳቸው እነሱ ብልግናቸው ነው። ተሸራርፈው አለቁ እኮ። በባለፈው ዲቦራን አጠን ነበር አራይፒ ብለን ነበር እኮ። አንዳንዴ የሰው ልጅ አጥረገረግ አይደል? ምን አባሽ ይገርኳ ማጥረገረጋው ግን ይቀየማሉ አይቀየሙ? ያ አታርግ እና ብዬ ይቀየማል። በቤተሰባቸው ምናምን አልግባ እንጂ ነው። እኔ ስቀጠቅጣቸዋለሁ ወጣቶቹን የት አባታቸው ምን አባት ፈልገሽ ያ እኛ ደግሞ ባህላችን ነው ታውቃላችሁ። ይሄ እኮ እንደ ባህል የሚወረስነው ነገር እኮ ነው። እኛ ጎረቤቶች ነበረ ሲጠብቁን የነበረው ድሮ ከቤተሰቦቻችን ይልቅ። እንደውም ጎረቤት መንገድ ላይ አየን አላየን በዚህ ሰዓት እንዲሆን ልብሳችንን ብለን የምንፈራው እኮ እንደውም ከቤተሰብ ይልቅ እኮ ጎረቤት ነው። እና ሰው ደግሞ የሚወደውን ነው የሚቆጣው፣ የሚወደውን ነው የሚናገረው። ያው አንዳንድ ጊዜ ደግሞ ለገንዘብ ብለው የሚናገሩ አሉ። ምንድን ነው ለፎሎ ብለው ምናምን መጥፎ ነገር የሚናገር ሰው አለ። ግን በአግባቡ የሚናገሩ ሰዎች ደግሞ ጥፋታችን ካለብን እናዳምጣለን። ዊ ላቭ ዩ ጋይስ። ሳምሪያቸው በቃ ወሬው ይጥመኛል ከዚህኛው ይልቅ። ግን ጋይስ እንደው እስቲ ዶክተሮች እስቲ ንገሩን፣ የጤና ባለሙያዎች ዶክተር ሄኖክ እንደው በመድኃኒዓለም እንደዚህ አይነት ነገር ግን ጤንነት ነው? ጤንነት ነው? ይሄ ጤንነት ነው? ጤንነት ነው? ጂፕ ራንግለር የለም የ80 ሺህ ብር የ90 ሺህ እንደሚሄዱ ታውቃለች። እኔ የምላቸው እኔ አሁን ተነሱ አይደለም ኢሜይሌና ያለው እኔ የእሷ ጊዜ ይናፍቀኛል። እግዚአብሔር ምስክሬ ጊዜዋ ይናፍቀኛል። ከዛ እንግዲህ እሷን ሙሉ ሰዓቷን ቲክቶክ ላይ መቼ ሰዓት ነው ወይስ አይቶ የሚነግራት አለ? አይቶማ የሚነግራት አለ እንጂ እሷ እንደዚህ ሁሉ እንግዲህ ሁለት ጭንቅላት የላት።
ኧረ እኔ ለእሷ ራሴን አመመኝ። እግዚአብሔር ምስክሬ ነው። ለእሷ እኔ ራሴን አመመኝ። ስምሽ እየተነሳ ነው። እኔ ስም ሰው አነሳውና ምን ችግር አለ? ኤአይ እንትና ስለነካሽኝ ነው፣ ልጄን ስለነካሽ ነው። በቃ ይሄ ነው መነሻው። ይሄ ነው መነሻው። ሌላ ነገር ቢኖራቸው ኦኬ። ሰው በፖለቲካ